እየጠዘጠዘኝ እንደምልተኛ በገዛ መሬት ታልፋለች። ሁሌ ችግር የለም፣ ሁሌ ጭንቅ የለም፣ ሁሌ ጭንቅ የለም። ቀብራራው ገና ትመራቸዋለ። ገና 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 ይመራል፣ ይመራል ገና። ይሄ አይድነቃችሁ፣ ይሄ አይግራማችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሲስ ቲክቶክ ላይ ተጣማለች፣ ተቀንጥሳለች፣ ተሰብራለች። ግን እዚህ ጋር ደግሞ ዳይመንድ መስላ መታላችኋለች። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን ማለት ነው። ዛሬም ተከስቻለሁ። ዛሬ ስከሰትላችሁ እንግዲህ ትናንትና ዳኒ አናዶኝ በጣም ተናግሬ ነበረ ማለት ነው። የማይገባ ነገር ከወንድም ማይወጣ ንግግር ከብሩኬ ጋር ሲሳፈጡ ነበረ። አስፈላጊ ያልሆነ ንግግር ሲናገር ነበረ። ኦልሬዲ ዛሬ ደግሞ ቲክቶክ ላይ ያጣመማችሁ ምናምን መንስኤውን አውቀዋለሁ። እሱ ምንድነው? ሀይሚ ከብሩክ ጋር ከዳኒ ጋር ተገናኝታ ቪዲዮ እንድሰራ ስለፈለጋችሁ ነው። ኦኬ ትሰራላችኋለች፣ ምን ችግር አለ? እንደዛ ለማገናኘት ስለፈለጋችሁ ለምን ዳኒን ተናገርሽው፣ ለምን እንዲህ ያልሽው ብለው ዝርክርክ ሲስ እኮ እንዲህ ቆፍጠን ያለች እኮ ናት። እንዲህ ምን አስባችሁ ነው እናንተ? እንዲህ ኮራጀነን ጀንተል ያልኩል እኮ ልጅ ነኝ እኔ። ምን አስባችሁ ነው? አይሞቀኝ አይበርደኝ የሰው ክብር የማልነካ ድንቅ ሴት ነኝ። ኦኬ ከገባችሁ ማለት ነው። ግን በጨረቃ ፋሚሊ ማንም ሰው ቢመጣ አንድነታችሁን አይቼዋለሁ። ዊ በጣም ነው ያኮራችሁኝ። በጣም በትናንትና ቪዲዮ በጣም ዳኒ በእንደዛ አይነት ወይ እኔ አልጠበቅኩትም። በፍጹም እንደዛ አልጠበቅኩትም። ሶሲ እንኳን እንደዚህ አላደረገችም። በጣም ማለት ነው። ሶሲ እንዲህ አልሆነችም። ሰው ይቅርታ ሊጠይቅ ሄዶ እንደዚህ አይነት ነገር እንደዚህ ነገር ማጋጋል አለ እንዴ? በውስጥ የሆነ ነገር ማመቻቸት፣ በውስጥ ሳይሆን እንደው አነጋገሩን ማመቻቸት፣ በመካከል እንኳን ሰላም ለመፍጠር አይ ብሩኬ፣ እኔ ቢያንስ ፍቅረኛዬን በጣም ወዳታለሁ። ሩም ውስጥ ወስደህ እንደዚህ ስላረካት ከፍቶኛል፣ ደብሮኛል፣ እንደማንኛውም ሰው መቀበል አልቻልኩም። ግን ደግሞ ይሄን ነገር እኔም ስላየሁት ስሜቱን ስላየሁት ልረዳ እችላለሁ ምናምን ነገር ብሎ እንደ ወንድ ቆፍጠን ብሎ ወንድና ወንድ ሲያወራ እኮ ክብር አለው። እሱ ግን ወረደብኝ በጣም ዳኒ ማለት ነው። ለዛ ነው የተናገርኩት። ሌላ ምንም አዲስ ነገር የለውም ምንም ማለት ነው። የጨረቃ ፋሚሊ ደግሞ እኔ የዘቀዘቃችሁኝ ያጣመማችሁኝ ይገባኛል። ዳኒ ከሃይሚ ጋር መጥቶ ተገናኝቶ ቪዲዮ እንዲሰራ ስለፈለጋችሁ ነው። ለምን ሶሲ ከብሩክ ጋር ስለተገናኘች ኦልሬዲ ስሜታችሁ ገብቶኛል። የኔ ፍላጎት ደግሞ በዛ ውስጥ ሰላም ለማምጣት መፈለግ። ለምን ክብሪት ይጭራል? አሁን በመሃል እሱ እያጋጋለ ነው ያለው። እሱ ደግሞ አንደኛ ወዲያውኑ ቢሆን ሶኬ ተናዶ ነው። አሁን እኮ ነገሮቹ በርደዋል፣ አልፈዋል። በቃ እነዛ ነገሮች አልፈዋል። አሁን እነሱ ላይ ያመጡ መውቀጡ መሸክሸኩ አስፈላጊ አይደለም። ለማንኛውም ማለት ነው ጌሾም ተወቀጠ፣ ጥንስስን ተጠነሰሰ፣ ብቅልም ተበቀለ። ሃይሚና ብሩኬ እንደሆነ ልክ እንደዚህ ሰማያዊ እንደለበሱት ልብስ ማለት ነው ስቀው ይመጣሉ። ይሄ የማይረሳ ነው። ዛሬ ቡቡ ልክ እንደ አርሴናል ኳስ ከዛ ወደዚህ ሲማታ ስላያችሁት ደስ ብሏችሁ ጠላቶቹ ገና ታያላችሁ። ገና ሰዓቱ አሁን ነው። ታልፈዋለህ ቡቡ፣ እኛ አለን። በጣም ብዙ እህቶችን አይቻለሁ በዚህ አጋጣሚ። እስከ ዛሬ ድረስ አላየሁም ነበር እስከ ዛሬ ማለት ነው። አሁን ግን አይቻለሁ። እውነት የጨረቃ ፋሚሊ ትለያላችሁ። የምሬ ነው። በጣም ብዙ ልጆች አላችሁ፣ በጣም ብዙ እና ብዙለት። አሁንም በጣም ብዙ ለጨረቃ ፋሚሊ ብዝት ስትበሉ እግዚአብሔርን በጣም አንድነታቸውን ውድድ ነው ያደረኩት። የምር ማለት ነው። በዛው ልክ ደግሞ ለምን እንዲሆነ ብለው የሚቃወሙት እነሱ እናውቃቸዋለን። ለምን ሃይሚ ከዳኒ ጋር ሄዳ እንድትሰራ ነው። ትስራ፣ ምንም ማለት አለ እኮ ኖርማል እኮ ነው። ይሄ ስራ እንደሆነ እናውቃለን እኮ። ግን አንዳንዴ የሚናገሩት ንግግር ነው እኛ አሁን እንድናስተካክል የምንፈልገው እኮ የሚናገሩትን ንግግር ነው እንጂ ይሄ ስራ እንደሆነ እናውቃለን እኮ። ምንም ነገርኳችሁ እኮ። ጥንስስን ተጠናሰሰ፣ ብቅልም ተበቀለ። ብሩክና ሃይሚ አንድ ናቸው፣ አለቀ። ሶሲና ዳኒን አላቅም፣ አንድም ሊሆኑም ላይሆኑም ይችላሉ፣ አላቅም፣ አይመለከተኝ። ግን ሶሲ ብሩክ ጋር ምንም አይነት የፍቅር ህይወት የላትም። ይሄ 100% የታወቀ ነው። እነሱ የፍቅር ፐርሰንት ቢኖራቸው ኖሮ እናንተ ቪዲዮ ላይ ይሁን ብለው ነው የሚመጡት። ብሩክ እኮ ያውቃል እኮ ምን እንደምትሆኑበት ያውቃል። ይሄን ቪዲዮ ሲሰራው ማለት ነው። እወጣዋለሁ ብሎ ነው የጀመረው። ደግሞ ትወጣዋለህ፣ እኛ አለን ከጎን ነው። ትወጣዋለህ። ሁሌ ሃይሚ እየተሰደበች ስለሆነ ነው ይሄ አይዲያ በሱ የመጣው። ሁሌ ሊያግዛት ስለፈለገ ነው። ግን እናንተ አልገባችሁም። ጨረቃ ፋሚሊ በዚህ ልክ ተለያይታችሁ እንደዚህ ግን ጥልጥላችሁ ወጥቶ የምታደርጉት ነገር ተገቢ አይደለም። አንድ ብትሆኑ ግን ብዙ ነገር ታሸንፋላችሁ። አሁንም ታሸንፋላችሁ። ያላችሁ ትበቃላችሁ።
በጣም ነው ደስ ያለኝ ትናንትና ማለት ነው። ግን ለአንድና ለመጨረሻ እድል ብትሰጡት ጥሩ ነበረ። ምክንያቱም የመጀመሪያ ጊዜ ከኛ ከጨረቃ ፋሚሊ ጋር የመጀመሪያ ጊዜ ነው እየመጣ እየተተዋወቀ የነበረውና ማስጠንቀቂያ ብንሰጠው ጥሩ ነበረ። ግን ማስጠንቀቂያ ሳሰጡት ረገጣችሁት። ይሄ ነገር ትንሽ ከጨረቃ ፋሚሊ ከባህሪያችን አንጻር እኛ ሰው እንወዳለን፣ ሰው እናፈቅራለን፣ ሰው በጣም እናከብራለን። በጨረቃ ፋሚሊ የመጣብን ሰው ሰብስክራይብ እናደርጋለን፣ እናሳድጋለን። ይሄ የታወቀ ነው። በፍቅር የታወቀ ነው። በጥላቻም ከመጣ እንደዛው ይሄ የታወቀ ነው። ለአንዴና ለመጨረሻ ግን እድል አልሰጠነውም። ወዲያው ወደ ገደለው ነው የገባው ዳኒ ማለት ነው። እኔም ገብቻለሁ ዛሬ ወደ እኔንም አስገብታችሁኝ የጨረቃ ፋሚሊ። ግን ያስገባችሁኝን ፓርት እኔ አውቀዋለሁ። ለምን ሃይሚን ስሜቷን ጎድታታል ሲል ሃይሚን ስለ ራሷ መናገር ትችላለች። ለምን እዛ ቦታ ላይ ለብሩኬ ትጠይቀዋለህ? ብሩኬ እያወራት እንግዲህ ስንት ቀን ይቅርታ እየጠየቃት ቆይቷል። ኦልሬዲ እዛ ቦታ ላይ ሄዶ ደግሞ ዳኒ ጋር ሄዶ ለምን ሃይሚ ለምን አልተረዳችም ብሎ ለብሩኬ ጠይቀዋል? መጠየቅ የለበትም። ለምን ጠይቀዋል? ክብሪት መጫር ስለፈለገ ነው። ለማጥፋት ነው እንጂ እንዴት በአምስተኛ ቀን እንደ አዲስ እሱን ይጠይቀዋል? ይሄም ማለት ነው የፈለግኩት እነሱን ለማስታረቅ ቢፈልግ ኖሮ ማለት ነው በመካከላቸው ኦኬ። የተፈጠረው ነገር በጣም ከባድ ነው ብሩኬ፣ በጣም ይከብዳል። ፍቅረኛ የኖሩም ውስጥ ወስደህብኛል፣ በጣም ተሰምቶኛል። እንትኑ እኮ ብራንኮ እኮ ኖራቸውን እኮ ተናግረዋል። ብሩክና ሶሲ አምነዋል። በቃ አጥፍተናል፣ ግን እኛ እንደዚህ አይነት ነገር ማድረግ ብንፈልግ ኖሮ ሚዲያ ላይ ማምጣት የለብንም። ይሄን ታውቃላችሁ። ከካሜራ ጀርባ ምናምን ለምትሉት ደግሞ እኔ ሃይሚን ስለምታምነኝ ነው ብሏል ብሩኬ። ስለምታምነኝ አደረኩት። አንተ አታምናትም ወይ ነው ያለው ዳኒ። ሶሲን አታምናትም ወይ? አትተማመንባትም ወይ? እኔ በሃይሚ ስለምተማመን ነው ያለው ብሩኬ። ኦኬ፣ ይሄን ያደረገበት ምክንያት ስለሚተማመን ነው። እነሱ ደግሞ ሃይሚ ደግሞ ሆኖ ስለማያውቅ ስለከበዳት ይቅርታ አልቀበልም አለች። ኦኬ፣ አትቀበል፣ መብቷ እኮ ነው። እኔ መብቷን አልተጋፋውም። ግን እዚህ ጋር ሌላው ሰው የሚመጣው ሰው ሶሲ ራሱ አጥፍታ ሶሲ ራሱ ሃይሚን ይቅርታ እየጠየቀቻት ነው። ዳኒ በዚህ ልክ ለምን ለብሩኬ እንደገና ሌላ ክብሪት ለምን ይጭራል? ለምን ለማብረድ ከፈለገ ነገሩን ለማብረድ ከፈለገ ኦልሬዲ እሱ ቆይቶ ነው የደረሰው። ሶሲ ጋር እኮ ሲሰራ ኖርማል ነው ብሎ አልፎታል እኮ። ዛሬ ብሩክ ጋር ሲሄድ ከብሩክ ጋር ሲገናኝ ለምን አጋጋለው? እንደገና ደግሞ ልክ እሷ ሃይሚ ያወራችውን ወሬ ለምን እሱ ይደግመዋል እዛ ቦታ ላይ? ስለዚህ እንደዚህ እያለ ብሩክን ለማናደድ ብሩክን ለማቃጠል ስለፈለገ ነው። ለምን? ያ ነው የኔ ጥያቄ። እና ጨረቃ ፋሚሊ ግን አልገባችሁም። የዘቀዘቃችሁኝ ልጆች አልገባችሁም። እንዲገባችሁ ከፈለጋችሁ ይሄን አዳምጡ። አሁንም ቢሆን ብሩክ ይመራችኋል። ገና ይመራችኋል። እንደዚህ ቪዲዮ ሲሰራ ፕራንክ ሲሰራ ርር ምትሉ አላችሁ። ርር ገና ይቀጥላል፣ ይሂድበት። ግን ማለት ነው እንደነገርኳችሁ ነው። ጌሾም ተወቀጠ ብቅልም ተበቀለ፣ ሃይሚና ብሩኬ አብረው ናቸው። አብረው ነገ ማለት ነው ስቀው ይመጣሉ። ይሄን አትርሱት። ይሄ ሁሉ ጊዜ ልባችሁ ውስጥ አስቀምጡት። የፈለገ ነገር ይፈጠር፣ የፈለገ ነገር ሃይሚና ብሩኬ አንድ መሆናቸው አይቀርም። ይሄን እንዳትረሱት። ግን ማለት ነው የሚመጣው ንግግር የሚመጣው ቃላት ይደብራል። በተለይ በዳኒ በኩል የመጣው በጣም ይከብዳል። አንደኛ ከኋላ ነው የመጣው። ሁለተኛ እንደ ወንድ ሆኖ ወንድሙን እንደዛ ማውራቱ አስፈላጊ አይደለም። ምክንያቱም ወንድ ነው። ከወንድ እንደዛ አይነት ንግግር አይጠበቅም። ግን ጨረቃ ፋሚሊ ልኩን ስለተንገራችሁት ማለት ነው ደስ ነው ያለኝ። ሌላው ሲቀጥል እኔ ማለት ነው በጨረቃ ፋሚሊ ስም ሲስ እንዲህ ሆነች ተብዬ በዘቀዘቅ ፎቶ ቢጣመም ምንም። እግዚአብሔር ግን ሲፈጥረኝ እንደዚህ ቆንጆ አድርጎ ነው የፈጠረኝ። ቆንጆ ኮራ ያለ ቆንጆ፣ ቁስል የለብኝ ገጣባ የለብኝ። እናንተ ግን እንደዛ አድርጋችሁ ብታበላሹኝ ኖ ማተር ምንም አይመስለኝም። ጥርት ያልኩ የሸዋ ምንም የማይመስለኝ አይበግሬዋ ሲስ ነኝ። እወቁኝ ካላወቃችሁኝ ማለት ነው። ጨረቃ ፋሚሊ ውስጥ ማንም መጥቶ ክብሪት የሚለኩስ አንፈልግም። የሃይሚ ስሜት ተጎዳ፣ ራሷ ባሏ ይጠይቃት፣ ራሷ ብሩኬ ራሱ ይጠይቃት። ምን አገባው እሱ? ዳኒ የሚጠይቀው ምን አገባው? የተጠየቀው ፍቅረኛህን እንዲህ ስላረኩብህ በድያለሁና ይቅርታ አድርግልኝ ሲለው እኔ አላመንኳችሁም ማለት ኦኬ፣ አለማመን መብቱ ነው። ግን ምንም ነገር እንደሌለ እየተናገረ ነው ልጁ ብሩኬ ማለት ነው። አለመቀበል ምናምን እኮ መብቱ ነው። ግን በዛ ልክ ደግሞ እሱ እንኳን አድርጎት ስሜቱን አለማወቁ እንደዚህ ብሩኬ ሊናገር ለምን አስፈለገ? ይሄ እኔ ንግግር እንጂ እኔ
ሌላ ያመጣሁት ታሪክ ያወሳሰብኩት ውስብስብ የለም። ግን ወይም ደግሞ አልገባችሁም፣ ዳኒ ያለው ነገር አልገባችሁም፣ ወይም ደግሞ ነገሩ እንዲረዝም ነገሩ እንዲከር አድርጎን የሄደው እሱ እንደዛ። አንተ ምንም ነገር ካላረከ ከሶሲ ጋር ለምን ሃይሚ ለምን አልታረቀችም? ለምን እንደዛ ተቆጣች እኮ ነው ያለው። እሷ የተቆጣችበትን ወይ ምን አገባው እሱ ለምን ይጠይቀዋል? የተጠየቀው ስለ ፍቅረኛ ይቅርታ አድርግላት ነው። ያንን ይቅር ማለት አለ ማለት መብቱ ነው። ስለዛ ነገር ብቻ ነው ማውራት ያለበት እንጂ ስለሷ ለምን ይጠይቀዋል ነው የሚጠይቀው ጥያቄ። ለምን ብሩክ አሁን በዛን ሰዓት ከሃይሚ ጋር ተጣልቷል፣ ኦልሬዲ ተናዷል። በዛን ሰዓት የሆነ ነገር ሲናገር ለህዝብ ፊት ሊያስጠቁረው። ለምን በንዴት ብዙ ነገር ልንናገር እንችላለን፣ ግን ብሩክ ማለት ነው ምርጥ እናቱ የእናቱ ልጅ ያሳደገችው መጥፎ ቃል ካፉ አይወጣም። መጥፎ ቃል አንድም ቀን ካፉ ወጥቶ አያውቅም። አንድም ቀን ማለት ነው። ይሄ በፕራንክ ውስጥ በምናምን የሚሰራውን እሱን ተውት። እሱ ኦልሬዲ መስለው መገኘት ስላለባቸው ነው። አሁንም እኮ እናውቃለን ፕራንክ እኮ ነው ሁሉም ነገር። ግን አለ አይደለ የዳኒ በጣም የወረደ ነው። በቃ እንደ ወንድ ልጅ ወንድን እንደዚህ ነው እንዴ የሚያናግረው? ለዛ ብዬ ነው እንጂ ምንም አዲስ ነገር ፈጥሬ ወይም ደግሞ ምን አይደለም። ምንም አይደለም። ሲምፕል እኮ ነው። ሁሉም እኮ ያልፋል። ግን ስነ ስርዓት የሚባል ነገር አለ። ቪዲዮ ይቀመጣል። በዚህ መካከል ገና ማለት ያልተሰጠውን ካራክተር ሆኖ ሲያወራ ይደብራል። የተሰጠውን ካራክተር ቢያወራ ጥሩ ነው። ደስ ይለኛል እኮ እዚህ ጋር ሰላም ለመፍጠር ነው አይደል እንዴ? ልጁ ሄዶ ይቅርታ የጠየቀው ጥፋተኛ ስለሆነ ነው ይቅርታ የጠየቀው እንጂ እሱ ከማን ይበልጣል? እሱ ዳኒ ከማን ይበልጣል? ብሩክ ከማን ያንሳል? ከማን ያንሳል? የሰው ልጅ ማለት ነው እኩል ነው። ሶሲ አጥፍታለች። ስላጠፋች ይቅርታ ጠይቃለች። ይቅርታ ስለጠየቀች በቃ ምንም ኖር የለባትም። እሷ ኦልሬዲ አሳሪኝ ብሏት ስለሆነ ደግሞ እሷ ጥፋት የለባትም። ለምን ስሪልኝ ብሏት ነው። ብሩኬ ታዛ ነው። ብሩኬ ደግሞ እንደዚህ አይነት ነገር ይመጣብኛል ይሄ ሁሉ ስብስብ ይመጣል ብሎ አላስበው። በሰዓቱ እኮ ስትሰሩት እኮ አይታሰብም። ይሄን እኮ ነገሩን ሲምፕል አድርገውት የዛን ጊዜ እነሱ ጨርሰውት ይሆናል እኮ። ግን ሚዲያው ላይ ሲመጣ ብዙ ነገር ፈጠረ። ገባችሁ? እንዲሰፋ አደረግ ነው። ለምን ሚዲያው ላይ ያለው የሁሉም ሰው አስተሳሰብ አንድ አይደለም፣ የተለያየ ነው። ሁሉም በሚፈልግበት መንገድ ነው የሚረዳው። ኦኬ ይረዳ፣ ይሄ መብት ነው። ለምን ተረዳ አይደለም እያልኩ ያለሁት እዚህ ጋር። ግን አነጋገር የሚባል ነገር አለ። አንደኛ የምትናገሩትን ነገር ስለ ራሳችሁ ተጠይቃችሁ ስለ ሌላ ሰው ማውራት አይጠበቅባችሁም። እዛ ቦታ ላይ የተጠየቀውን ነው እንጂ ያልተጠየቀው መመለስ የለበትም። ምክንያቱም ሰው በተናደደ ሰዓት አሁን እንደዛ ስለ ሌላ ሰው ሲጠይቀው ይሄ ልጅ የሆነ ነገር ቢልስ ሴቭ አድርጎ እንደገና ለማስጠቆር ሌላ ታሪክ ለማውራት ፕራይቬቱን ለምን ይጠይቀዋል? ፕራይቬት ህይወቱን ምን አገባው? ስለ ፕራይቬት ህይወቱ ዳኒ ምን አገባው? ብሩክ የሚጠይቀው የፈለገ ነገር ቢሆን የፈለገ ነገር ቢፈጠር ይሄ ሴት ልጅ የማታደርገው ነገር ነው። አሁን ሴትና ሴት ሲጠያየቅ ኦኬ ቢጨቃጨቅ መረዳዳት አንችልም። እኛ ሴትና ሴት ስናወራ መረዳዳት አንችልም። ግን ወንድና ወንድ እኮ ሲያወራ በስነ ስርዓት አውርተው በስነ ስርዓት ችግራቸውን መፍታት የሚችሉ ሰዎች ናቸው። እንኳን እነሱ የሚዲያ ሰው ሆነው ማለት ነው። ችግር ለመፍታት ብሎ እሱ በስርዓት ሄዶ ሲያናግረው፣ እሱ ግን ችግር ለመፍጠር እንዴት እንደሚወናጨር የሌላ አማርኛ ሲጠይቀው የሌለ ሰው ሲያወራ ለምን? ይሄ የኔ ጥያቄ ነው። ፎቶ ዘቅዛቂዎቹን ደግሞ ያው መልሳችሁን ነግሬያችኋለሁ። ስለዚህ ምንም አይደንቀኝም፣ እንደማይደንቀኝ ነው የምነግራችሁ። ብቻ ግን ጨረቃ ፋሚሊ አንድነታቸው ሲመጣ የዛን ሰዓት እንገናኛለን። የዛን ሰዓት እውነቱን ስታቁት እውነቱ ይሄ አሁን ይሄ ቪዲዮ የሚሰራበት ፓርት ስታቁት ይገባችኋል። ሌላው እንግዲህ አይታወቅም ወይ ዛሬ ደግሞ ዳኒና ሃይሚም ሊገናኙ ይችላሉ። ይገናኙ። ሲገናኙ እኮ ቢጠይቃት ደስ ይለኛል። ስሜቷን ቢጠይቃት ብታወራው መጎዳቷን ምናምን ብትነግረው የዛኔ ቢጠይቃት ደስ ይለኛል። አሁን ግን ብሩክ እሷ ጋር ስለተኮራርፎ ስላለ ለምን ይጠይቀዋል ነው? መጥፎ ነገር እንዲያወጣ ነው? የፕራይቬት ህይወቱን ለምን ይጠይቀዋል? ፕራይቬት ህይወቴን አትጠይቀኝ አለው። በዚህ ልክ ወንድ ልጅ አይጠይቅም፣ አያወራም። ይሄ ነው የኔ እንትን ማለት ነው፣ የኔ ቅር ያለኝ ፓርት ማለት ነው እንጂ ሌላ ምንም ቅር የሚለኝ ነገር የለም። እኔ ምን አገባኝ እኔ ምክንያቱም ምን አገባኝ ስላችሁ ማውራት ያለበትን ማውራት አለበት። ለምን ፍቅረኛው ስለተነካችበት ስለሆነ ማለት ነው። እና ይሄን ተረድቼዋለሁ። ሳልረዳው ቀርቼ አይደለም። ግን ደግሞ ልጁ የሄደው ገና ፍቅረኛ አንስጠኝ እያለው ሳይሆን ይቅርታ አድርግልኝ አጥፍቻለሁ እያለው ነው ያለው። ያልገባው ነገር እሱ ደግሞ ይቅርታ አድርጌልሃለሁ፣ ኧረ ይቅርታ አድርጌልሃለሁ ማለትም እንደፈለግሁን ከሷ ጋር ኑር። እሱ ለመኖር እኮ አይደለም እየጠየቀው ያለው፣ ይቅርታ ነው እየጠየቀው ያለው። ይሄ ነገር ደግሞ የሚያወራው ሌላ
የሚያስበው ሌላ። የዳኒ መልስ አልተመቸኝም። ለዛ ነው እንጂ እኔ ምንም ፈልጌ አይደለም። ነገ እኮ ሁሉም ይታረቃሉ፣ ሁሉም አብረው ይመጣሉ። ግን ንግግራቸውን አስተካክሉ ነው የኔ ዋናው ኮንሰፕቴ ማለት ነው። እና ውድ ቤተሰቦቼ መልካም ቀን ይመጣል፣ ደግ ቀን ይመጣል። ቡቧችን አይዞህ፣ ጠንከር በል። በቃ በአንተ ላይ ከፍተውብሃል፣ እኛ አለንልህ። ባይ መልካም ቀን። አመሰግናለሁ።